ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን ነው። ኢትዮጵያ የባህር በር ለማግኘት የምትጠቀምበት ዲፕሎማሲ በሌሎች ሀገራት ተቀባይነት እያገኘ ነው ተባለ። በማርበርግ ቫይረስ የተያዘ ሰው ሐዋሳ ከተማ ላይ መገኘቱ ተገለጸ። በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ ከ5 ዓመታት በፊት ምልክቶችን እያሳየ እንደነበር ተገለጸ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ኢትዮጵያ የባህር በር ለማግኘት የምትጠቀምበት ዲፕሎማሲያዊ መንገድ በሌሎች ሀገራት ተቀባይነት እያገኘ ነው ተባለ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የባህር በር ጥያቄው ፍጹም ሰላማዊ በሆነ መንገድ ብቻ የሚፈጸም መሆኑንም ገልጸዋል። ብዙነህ እንዳለ ዝርዝር አለው። የውጭ ጉዳይ ሚኒስቴር ዋና የዲፕሎማሲ ስራዎችን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ 6 ዋና ጉዳዮችን ያነሱ ሲሆን ኢትዮጵያ የ2027 የኮፕ 32 ጉባኤን እንድታዘጋጅ መመረጧ፣ ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችውን ተሳትፎ፣ ባሳለፍነው ሳምንት ኢትዮጵያ ስለጎበኙ መሪዎች፣ የፊታችን ቅዳሜ ስለሚካሄደው 3ኛው የኢጋድ የሚዲያ ሽልማት፣ በአዲስ አበባ እየጨመረ የመጣውን በተለያዩ ሀገራት ስለሚከፈቱ አዳዲስ ኤምባሲዎችና የዜጋ ተኮር ዲፕሎማሲን አንስተው ማብራሪያን ሰጥተዋል። ቃል አቀባዩ በመግለጫቸው ኢትዮጵያ በዲፕሎማሲ መድረክ ያላት ተሰሚነት ወደ ላቀ ደረጃ እየተሸጋገረ መምጣቱን አንስተው ኢትዮጵያ የባህር በር ለማግኘት የምትሄድበትን ዲፕሎማሲ እጅግ ከፍ ወዳለ ደረጃ መድረሱንና የባህር በር ጥያቄው ፍጹም ሰላማዊ በሆነ መንገድ ብቻ የሚፈጸም መሆኑንም ገልጸዋል። ኢትዮጵያ በቀጠናው ላይ ባላት በምትጫወተው ቁልፍ ሚና ከተለያዩ ሀገራት ጋር በየጊዜው ምክክሮች፣ ውይይቶች ይደረጋሉ። በቅርቡም ከዩናይትድ ስቴትስ ጋር ከፍተኛ የሆኑ ኃላፊዎች ጋር የተደረጉ ውይይቶችም በዚህ ማዕቀፍ ውስጥ የሚታዩ ናቸው። ኢትዮጵያ ለአካባቢው ሰላምና መረጋጋት ቁልፍ ሚና እንደምትጫወትና የአካባቢውን ደህንነት በማስጠበቅ ረገድ ያላትን ሚና ከቅርብም ከሩቅም ያሉ ሀገራት በሚገባ የሚረዱት ጉዳይ ስለሆነ ውይይቶች ይካሄዳሉ። ከዚህ አንጻር በተለይ ከባህር በር ጥያቄ ጋር በተያያዘ ያነሳኸው ኢትዮጵያ የባህር በር ጥያቄ ፍላጎቷን በግልጽና በማያሻማ መልኩ አስቀምጣለች። ይህ ጥያቄዋ በታሪካዊ፣ በጂኦግራፊ፣ በኢኮኖሚ ከተለያዩ ጉዳዮች አንጻር ተገቢና አግባብነት ያለው መሆኑን የሚያስረዳ ዲፕሎማሲ እያካሄደች ነው። ይሄ ዲፕሎማሲዋ ደግሞ የባህር በር ጥያቄና ፍላጎቷ በሰላምና በሰላማዊ መንገድ ብቻ ሊቋጭ እንደሚችልም ደጋግማ ያሳሰበችው ጉዳይ ነው። ይህን ጉዳይ የተለያዩ አጋሮቻችንም በሚገባ እየተረዱት በየጊዜውም ድጋፋቸውን እየገለጹበት ያለ ጉዳይ ነው። ኢትዮጵያ በቡድን 20 አባል ሀገሮች ጉባኤ ላይ ያደረገችው ተሳትፎ የላቀ ዲፕሎማሲ ስኬት የተመዘገበበት መሆኑ ተገልጾ ጠቅላይ ሚኒስትር አብይ አህመድ በጉባኤው ባደረጉት ንግግር የአፍሪካን ሁነኛ አጀንዳዎች ማንጸባረቃቸውንም አንስተዋል። የ2027 የኮፕ 32 ጉባኤን እንድታዘጋጅ መመረጧ ሌላው የዲፕሎማሲ ስኬት ነው ያሉት አምባሳደር ነቢያት የአየር ንብረት ለውጥን ለመግታት ለወሰደቻቸው እርምጃዎች እውቅና የሰጠ መሆኑንም ተናግረዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ኮፕ 32 ተወካይ ፕሬዝዳንት ሆነው መመረጣቸውንም ይፋ አድርገዋል። በሌላ ጉዳይ ባለፉት ወራት በኢትዮጵያ የሚከፈቱ አዳዲስ የውጭ ሀገራት ኤምባሲዎች ቁጥር እየጨመረ መምጣቱን ተገልጿል። ይህም አዲስ አበባ የዲፕሎማሲ ተመራጭነቷ እየጨመረ መምጣቱን ያሳያል ብለዋል። ባለፉት ጥቂት ወራት ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን አዲስ አበባ ላይ ከፍተው ቀጥታ ውክልና ከዚሁ ከመዲናችን ስራ ጀምረዋል። በቅርቡም ስሎቬኪያ እና ማሌዥያ እንዲሁ ኤምባሲያቸውን ከፍተው ስራ ጀምረዋል። ዛሬ ማንሳት የፈለኩት በሰሞኑ የሲንጋፖር ጠቅላይ ሚኒስትር የአዲስ አበባ ጉብኝት ወቅት ሲንጋፖር ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ክቡር ጠቅላይ ሚኒስትራቸው በጉብኝቱ ወቅት አብስረዋል። ከትናንት ወዲያ ደግሞ የውጭ ጉዳይ ሚኒስትር ዴኤታችን ክቡር አምባሳደር ብርሃኑ ጸጋዬ ጋር ውይይት ያደረጉት
የሄይቲ የውጭ ጉዳይ ሚኒስትር አማካሪም ይፋ እንዳደረጉት ሄይቲም በአዲስ አበባ ኤምባሲዋን ለመክፈት ወስናለች። ይህ አይነቱ የሀገራት ውሳኔ እየተጠናከረ መምጣቱ አንድ እውነታን በግልጽ የሚያመላክት ነው። አዲስ አበባ የዲፕሎማሲ መዲናነቷን ከመቼውም ጊዜ በላይ እየተጠናከረ መምጣቱን ለዚህ ማስረጃ የሚሆነውም በየጊዜው እየጨመሩ የመጡ በአዲስ አበባ የሚካሄዱ ዓለም አቀፍ ጉባኤዎች መካሄድ፣ የዲፕሎማቲክ ሚሽኖች ቁጥር መበራከት ራሱ አንድ ማሳያ ተደርጎ ሊወሰድ ይችላል። በዜጋ ተኮር ዲፕሎማሲ በተደጋጋሚ ስለሚነሳው በውጭ ሀገራት ስለሚሰቃዩ ዜጎች ያነሱት ቃል አቀባዩ የውጭ ጉዳይ ሚኒስቴር አሁንም ያለመታከት በስቃይ ውስጥ ያሉ ዜጎችን ወደ ሀገራቸው ለመመለስ እየሰራ ነው ያሉ ሲሆን ነገር ግን አሁንም ወደዛ ስቃይ የሚሄዱ ዜጎች መኖራቸውንም አንስተዋል። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለሱ ስራ እንግዲህ እሱ አሁንም ተጠናክሮ እንደቀጠለ ነው። ባለፉት ከ2 ሳምንት በፊት ባወጣነው የፕሬስ መግለጫ ላይ ባለፉት 4 ዓመታት ብቻ ከ500 ሺህ በላይ ዜጎቻችን እንዲመለሱ ማድረግ መቻሉን አንስተን ነበር። ይህ ስራ አሁንም ተጠናክሮ ቀጥሏል። በተለይ ደግሞ በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ዜጎችን ከመስከረም ወር ጀምሮ በ17 በረራዎች መስከረም፣ ጥቅምት፣ ዳር ነን አሁን በ17 በረራዎች 22955 ዜጎች ማስመለስ ተችሏል። ይሄ ከሳውዲ አረቢያ ብቻ ነው። በአሁኑ ወቅትም በሳውዲ አረቢያ እንዲሁ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቻችን የመመለሱ ስራ እንደቀጠለ ነው። ሌላው እዚህ በተለያየ ጊዜ ያነሳ ነው በማያንማር አሁን ደግሞ ላኦስ፣ ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ ሁኔታ ውስጥ ብዙ ጊዜ ብናነሳውም ችግሩ አሁንም የተቋጨ አይደለም ወይንም የተፈታ አይደለም። ችግሩ እንደቀጠለ ነው። ከማያንማር በትናንትናው ዕለት በታይላንድ በኩል በማያንማርና ታይላንድ 300 ታግተው የነበሩ ዜጎቻችን ተለቀዋል። ከነኚህ መካከል በትናንትናው ዕለት 34ቱ ወደ ሀገር ውስጥ ገብተዋል። የተቀሩት እንግዲህ በህጋዊ መንገድ የገቡ ስላልሆኑ በኢሚግሬሽን ቁጥጥር ስር ናቸው፣ እዛው ማያንማርና ታይላንድ ውስጥ ማለት ነው። በማርበርግ ቫይረስ የተያዘ ሰው ሐዋሳ ከተማ ውስጥ መገኘቱ ተገለጸ። በማርበርግ ቫይረስ በሽታ ህይወታቸውን ያለፈ ሰዎች ቁጥርም 7 መድረሱን ጤና ሚኒስቴር አስታውቋል። ሮሃ ግርማ ተጨማሪ አላት። የማርበርግ ቫይረስ ከባድና ብዙ ጊዜ ለሞት የሚያበቃ በሽታ ነው። በሽታው የሚመጣው ከሌሊት ወፍ እንደሆነና የግብጽ የሌሊት ወፍ ብዙውን ጊዜ ቫይረሱን እንደምትሸከም ባለሙያዎች ያስረዳሉ። በዚህም የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን በተመለከተ ወቅታዊ መረጃን ያካተተ ጋዜጣዊ መግለጫ ሰጥተዋል። በመግለጫውም በማርበርግ ቫይረስ የተያዘ ሰው ሐዋሳ ከተማ መገኘቱን የጤና ሚኒስቴር ያስታወቀ ሲሆን ሐዋሳ ቫይረሱ የተገኘበት ግለሰብም በጂንካ ከተገኘው የመጀመሪያው የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረ ነው ተብሏል። የሐዋሳ ከተማ ነዋሪዎች በበኩላቸው ግልጽና የተብራራ መረጃ ሊደርሰን ይገባል እያሉ እንደሆነ እየተነገረ ይገኛል። ደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ መከሰቱ በላቦራቶሪ ምርመራ መረጋገጡን ተከትሎ እስካሁን ምርመራ ከተደረገላቸው 78 ሰዎች ውስጥ 7ቱ ህይወታቸው ማለፉን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዶክተር መቅደስ ዳባ የበሽታው ምልክቶች ከታየባቸው ሰዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው መሆኑን ገልጸው ከነዚህ ውስጥ 119ኙ የክትትል ጊዜያቸውን ጨርሰው ከለይቶ ማቆያ እንዲወጡ መደረጉን አስረድተዋል። ከዚህም በተጨማሪ ወረርሽኙ በተከሰተባቸው አካባቢዎች የለይቶ ማከሚያ ማዕከላትን በማቋቋምና የሰለጠነ የሰው ኃይል እንዲሁም አስፈላጊውን የሕክምና ግብዓት በማደራጀት ለታማሚዎች የተጠናከረ የሕክምና እርዳታ እየተሰጠ መሆኑን ተናግረዋል። ለታማሚዎችም የተሻለ ሕክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበሩ ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችና ክትባቶችን በመለየትና ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ በማድረግ ላይ እንደሚገኙ ዶክተር መቅደስ ገልጸዋል። በዚህም በቫይረሱ ከተያዙ ሰዎች ጋር ንክኪ የነበራቸው የማህበረሰብ አካላት በበሽታው የመያዝ ዕድላቸውን ለመቀነስ የሚያግዝ የጸረ ህዋስ መድኃኒት ወደ ሀገር ውስጥ በማስገባት እስካሁን 16 ለሚሆኑ ተጋላጭነታቸው ከፍተኛ ሊሆን ይችላል ተብለው ለሚታሰቡ የህክምና ባለሙያዎችና ለታማሚዎች ማድረስ መቻሉ ተገልጿል።
የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር የሆኑት ዶክተር መሳይ ኃይሉ አዲስ የሚያዙ ሰዎች ከተገኙ የለይቶ ማቆያ ማዕከላት የሕክምና አቅርቦትና የሰለጠኑ ሰዎች ዝግጁ መሆናቸውን አረጋግጠው ቫይረሱ ባልተገኘባቸው ክልሎችም ዝግጅት እየተደረገ ነው ብለዋል። በዚህም መሰረት በአውሮፕላን ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይም ምርመራው መጠናከሩን ገልጸዋል። የበሽታውን ምልክት የሚያሳይ ማንኛውም ሰው በአቅራቢያው በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና 952 ነጻ የስልክ መስመሮች ጥቆማ መስጠት እንደሚቻል የተገለጸ ሲሆን ስለ በሽታው ተጨማሪ መረጃ እንዲሁም የምክር አገልግሎት ለማግኘትም እነዚህን የነጻ የስልክ መስመሮች መጠቀም እንደሚቻል ጤና ሚኒስቴር አስታውቋል። በአፋር ክልል ኃይለ ጉቢ የተከሰተው የእሳተ ገሞራ ፍንዳታ ከ5 ዓመታት በፊት ምልክቶችን እያሳየ እንደነበር ተገለጸ። የእሳተ ገሞራ ፍንዳታው ከውጭ ሀገር ዩኒቨርሲቲዎች በሚመጡ ተመራማሪዎችም ጥናት ሊደረግበት ነው ተብሏል። ተጨማሪ ያለን በኢትዮጵያ አፋር ክልል ኃይላ ጉቢ የተከሰተው የእሳተ ገሞራ ፍንዳታ ከ5 ዓመታት በፊትም ምልክቶች እያሳየ እንደነበረና አሁን ላይ የክልሉ የቱሪዝም ቢሮ ከክልሉ ቢሮዎችና የተለያዩ አጋሮች ጋር በመተባበር ከውጭ ሀገር ዩኒቨርሲቲዎች በሚመጡ ተመራማሪዎች ጥናት እንዲደረግበት እየተዘጋጀ እንደሆነ ጣቢያችን አፍሪካን ሪናሳንስ ቴሌቪዥን ከአፋር ክልል የቱሪዝም ቢሮ ባደረገው የስልክ ቃለ መጠይቅ መረጃውን አግኝቷል። የአካባቢው አዲሱ የተፈነዳው ኃይላ ጉቢ ይባላል። በፊት 3-4 ጊዜ ሄደናል እና ቦታው ከ5 ዓመት በፊት ምልክት ነበረው። ትንሽ አንዳንዴ ጭስ አለው፣ አንዳንዴ አበጥ ያለ ነበረ። ተራራው ለመፈንዳት የተዘጋጀ እንደሆነ ያስታውቅ ነበረ እና በድንገት በህዳር ወር ነው 15 ላይ ነው የፈነዳው እና እኔ በእርግጠኝነት እንደዚህ አይነት ፍንዳታ አውቃለሁ። ይህ ቮልካኖ ግን ባለፈው በጣም ለየት ያለ ነበረ። ኃይለኛ በጣም አስፈሪ ነበረ እና ከዛ በኋላ የነበሩት ሁኔታ እዛው ተገኝተን እዛው የነበሩ ሰዎችን ስንከታተል ነበረ እና መረጃውን ተደራሽ ለማድረግ ከፓርትነሮቻችን ጋር ተነጋገር ነው። ውጭ ሀገር ዩኒቨርሲቲ ሰዎች ቢያንስ ነገ ወዲያ ይመጣሉ። ጂኦሎጂስቶች ናቸው እና እነሱ ጋር ሁነን ኤክስፔሪመንታል የሆነ ጥናት መሰረት የሚሆን መረጃ ለሚመለከታቸው አካላት እናስተላልፋለን ማለት ነው። ከወራት በፊትም በጣቢያችን በአፍሪካን ሪነሳንስ ቴሌቪዥን የተላለፈው ይዘቶችን በባህል በታሪክና በቦታዎች ላይ ትኩረት አድርጎ የሚሰራው ንድራ ዝግጅት ላይ አፋር ክልል ድረስ ተገኝቶ ዘለግ ያለ ዘጋቢ ፊልም በሰራበት ወቅት የእሳተ ገሞራ ፍንዳታው ሊከሰት እንደሚችል ፍንጭ የሰጠ ዝግጅት አሰናድቶ ማስተላለፉን አይዘነጋም። የዛንኛው ሁለቱ አንድ ላይ ነበር፣ ያዛ ጋር የምታየው ማለት ነው። በፊትም የነበረ ማለት ነው። ይሄንኛውና ያንኛው ደግሞ አንዳንዴ በጣም ሲፈነዳ የሚገናኙበት ሁኔታዎች አሉ። ልክ እንደ አንድ ጉድጓድ ይሆናል። አሁን ሁለት አይደል ያየው፣ በጣም ሲፈነዳ ሙሉ ሞልቶ በሚፈስበት ጊዜ ይሄና ያ የሚገናኙበት። ስለዚህ አንድ የደረቀ የእሳት ባህር ነው አሁን የመጣው። ይሄ ጠቅላላ አሁን ያለነው ከውስጡ እሳት አለ። እሳተ ገሞራው ከተፈጠረ በኋላም በፍንዳታው ቦታ የነበሩ 2 ሰዎች አሁን ላይ በሕክምና ክትትል ውስጥ እንደሚገኙና ሌሎች በአካባቢው የነበሩት ጎብኚዎች፣ የጸጥታ ኃይሎችና አገልግሎት ሰጪ ማህበራት ላይ የተፈጠረ ተጨማሪ ጉዳት እንደሌለ በመግለጽ በክልሉ የነበሩ መደበኛ በረራዎች፣ እንቅስቃሴዎች ጨምሮ የተለያዩ አገልግሎቶች መደበኛ ስራዎቻቸው መቀጠላቸውንም የክልሉ የቱሪዝም ቢሮ በሰጠን አዲስ መረጃ ላይ ተመላክቷል። ቱሪዝም በኩል ያለው እኛም ማስፈት የምንችለው መረጃ በእርግጠኝነት እንኳን በራ ብዙ ነገር ሊያስቆመው ይችል ነበረ እና ግን ምን ሆነች መሰለህ፣ አሁን ኤርታሌ የሚገኘው የሰሜኑ የኢትዮጵያ ክፍል በተለይ አፋር የሰሜኑ ከኤርትራ ጋር የሚወሰነው ክፍል ላይ ነው የሚገኘው። በዛ ምክንያት መጀመሪያ ፍንዳታው ሲፈነዳ ከሰሜን ወደ ደቡብ ነበር ንፋሱ የነበረው እና የአፋር በረራ አሁን ከሰምራ ወደ አዲስ አበባ ነው በረራ። እንኳን ወደ ሰምራ አፍዴራ ከተማ ሙሉ በሙሉ አልደረሰም ንፋሱ። ከኤርታሌ ወደ ዳሎል፣ ወደ በራህሌ ግማሽ ክፍል፣ ባዳ፣ ወደ ቀይ ባህር ወደዛ ነው የሄደው። እዛው አካባቢ የተሰማራ በሰዓቱ የነበረ ቱሪስት ላይ ምንም አይነት ጉዳት አለመድረሱን እዛው አካባቢ የሚሰሩ የአገልግሎት ሰጪ ማህበራትና ቦታው ላይ በጥበቃ የተሰማሩ ጸጥታ ኃይሎች አሉ። እነሱ ላይ ምንም አይነት ጉዳት አላደረሰም። 2 ልጆች ብቻ ነው የተጎዱት። እሱም እየታከሙ ነው። አሁን ደህና ነው። እዛው ትንሽ ጉድጓድ ፈጥሯልና አንዳንድ ቦታ ላይ እዛ ተራራ የነበረውን ወደ ውስጥ ሰምተው ትልቅ ጉድጓድ ፈጥሯልና ጭስ ብቻ ነው የሚታየው። አሁን ላይ አንዳንድ ፍንዳታው የነበረባቸው አካባቢዎች ላይ ጉድጓድ ከመፍጠር ውጪ ፍንዳታው እንደሰከነም ለማወቅ ተችሏል። በሆንግ ኮንግ በጋራ መኖሪያ ቤት ህንፃዎች ላይ በተነሳ የእሳት አደጋ ቢያንስ 55 ሰዎች መሞታቸው ተገለጸ። እሳቱ ከተነሳበት ጊዜ አንስቶ በአደጋው ህይወታቸው ያለፈ ሰዎች ብዛትን የሚወጡ ቁጥሮችም ቀስ በቀስ እየጨመሩ ነው ተብሏል። ሷሊ መሐመድ ተጨማሪ ያለው። More than a dozen people are dead after a fire ravaged a high-rise housing complex in Hong Kong.
በሆንግ ኮንግ በሚገኙ በርካታ የጋራ መኖሪያ ህንፃዎች ላይ በተነሳው ዳሚ የእሳት አደጋ ቢያንስ 55 ሰዎች መሞታቸው የአካባቢው ባለስልጣናት ተናግረዋል። በአንድ አካባቢ በሚገኙ መኖሪያ ህንፃዎች ላይ የተነሳው እሳት አደጋ ከ18 ሰዓታት በላይ ለሚሆን ጊዜ ሲነድ መታየቱም ተዘግቧል። በአስከፊነቱ ባለፉት 60 ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ ነው የተባለው እሳት አደጋ ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል ነው የተባለው። የእሳት አደጋው ረቡዕ ምሽት እንደተከሰተ የተነገረ ሲሆን የተነሳው በሆንግ ኮንግ በሚገኘው ዋንክፉ ኮርት በተሰኘ ግዙፍ የጋራ መኖሪያ መንደር ህንፃዎች ላይ ነው ተብሏል። ይህ መንደር እያንዳንዳቸው 51 ወለሎች የያዙ 8 የመኖሪያ ህንፃዎች የያዘ ሲሆን ከአንድ ህንፃ በስተቀር በሁሉም ላይ የእሳት አደጋ እንዳጋጠመ ተነግሯል። በ2021 በሆንግ ኮንግ የህዝብና የቤት ቆጠራ ዲፓርትመንት የወጣ መረጃ እንደሚያሳየው በዚህ ህንፃዎች ላይ በሚገኙት 1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኛሉ ተብሏል። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እኚህ ህንፃዎች በእድሳት ላይ እንደነበሩ የተገለጸ ሲሆን ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መውጫዎችና አረንጓዴ ባለውን ፊት መሸፈኛ ጨርቆች ተከበው እንደነበርም ከአደጋው በፊት የተወሰዱ ምስላዊ መረጃዎች አሳይተዋል። በተለያዩ ሚዲያዎች ሲዘዋወሩ የነበሩ ተንቀሳቃሽ ምስሎች እሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። አደጋው ከደረሰ በኋላ ለመገናኛ ብዙሃን ቃላቸውን የሰጡ የአካባቢው ነዋሪዎች አደጋው በደረሰበት ወቅት የአደጋ ጊዜ ማስጠንቀቂያ ደውሎች አለመሰማታቸውን ገልጸዋል። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ 5 ምድብ ውስጥ የተቀመጠ ሲሆን በሆንግ ኮንግ በዚህ ምድብ ውስጥ የወደቀ የእሳት አደጋ የተከሰተው ከ17 ዓመታት በፊት እንደነበርም ተነግሯል። የእሳቱን መነሻ ለማግኘት የተደረገው የመጀመሪያ ደረጃ ምርመራ እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመልከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው የፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስ እንደ ምክንያት ሆኖ ተጠቅሷል። እሳቱ ከተነሳበት ጊዜ አንስቶ በአደጋው ህይወታቸው ያለፈ ሰዎች ብዛትን በተመለከተ የሚወጡ ቁጥሮች ቀስ በቀስ እየጨመሩ ነው ተብሏል። የሆንግ ኮንግ ባለስልጣናት በሰጡት ጋዜጣዊ መግለጫ ላይ ይፋ የተደረገው የመጨረሻው ቁጥር እንደሚያመለክተው ይህ ዜና እስከተጠናቀረበት ጊዜ ድረስ 55 ሰዎች መሞታቸው ተረጋግጧል። 40 ሰዎች ህይወታቸው ያለፈው በአደጋው ስፍራ ላይ ሲሆን የተቀሩት ደግሞ ወደ ሆስፒታል ከደረሱ በኋላ ሞተዋል ነው የተባለው። 45 ሰዎች ደግሞ የጽኑ ህሙማን ክፍል ክትትል እየተደረገላቸውም ነውም ተብሏል። ጉዳት ከደረሰባቸው ሰዎች መካከል ከመንደሩ ነዋሪዎች በተጨማሪ የእሳት አደጋ ሰራተኞች እንደሚገኙበት ተነግሯል። ሆንግ ኮንግ ውስጥ በዚህ መጠን ከፍተኛ ጉዳት ያደረሰ የእሳት አደጋ የተከሰተው ከ13 ዓመት በፊት በአውሮፓውያኑ 1962 ሻምሹይፖ ግዛት የ4 ሰዎችን ህይወት የቀጠፈው አደጋ ነበር። በወቅቱ በበርካታ ህንፃዎች ላይ የተነሳው እሳት በዘመኑ በነበሩ የእሳት አደጋ መቆጣጠሪያ ቁሳቁሶች አለመዘመን ምክንያት ለመቆጣጠር አስቸጋሪ ሆኖ እንደነበርም ይታወሳል። ዓለም አቀፉ ኢንተርፕረነርሺፕ ኔትወርክ በየጊዜው በሚያወጣው የኢንተርፕረነርሺፕ ሁነቶች ብዛት ኢትዮጵያ ቀዳሚ ሆናለች። ዘንድሮ በጋራ እንገንባ በሚል መሪ ሀሳብ ለ12ኛ ጊዜ የኢንተርፕረነርሺፕ ሳምንት በኢትዮጵያ እየተከበረ ይገኛል። ዝርዝሩን ናትናኤል ደበና ይነግራቸዋል። የዓለም የኢንተርፕረነርሺፕ ሳምንት ሺዎችን ወደ አንድ አምጥቶ ያልነበሩ እድሎችን መፍጠር ዓላማው ያደረገ ሁነት ነው። ዘንድሮ በጋራ እንገንባ በሚል መሪ ሀሳብ ለ12ኛ ጊዜ የኢንተርፕረነርሺፕ ሳምንት በኢትዮጵያ እየተከበረ ይገኛል። ኢትዮጵያ ከብራዚል ተቀብላ በምታከብረው በዚህ ሳምንት ስራ ፈጣሪዎችን ለማክበርና ዓለም አቀፍ እውቅና ለመስጠት ዓላማው አድርጎ በተለያዩ ሁነቶች ይከበራል። ዘንድሮ የዓለም አቀፉ ኢንተርፕረነርሺፕ ኔትወርክ በየጊዜው በሚያወጣው የኢንተርፕረነርሺፕ ሁነቶች ብዛት ኢትዮጵያ ቀዳሚ ስለመሆኗ ሰምተናል። የኢትዮጵያ ኢንተርፕረነርሺፕ ልማት ኢንስቲትዩት የኮሚኒኬሽን አጋርነት ዳይሬክተር ወይዘሮ መቤት ተጫኔ ኢትዮጵያ በኢንተርፕረነርሺፕ ሁነቶች ቀዳሚ እንደሆነች ለጣቢያችን ገልጸዋል። ግሎባል አንተርፕረነርሺፕ ዊክ ከ200 ሀገራት በላይ በዓለም ላይ እያከበሩት ያለ ፕሮግራም ነው። በዚሁም መግለጽ የምፈልገው እስካሁን ሰዓት ኢትዮጵያ አንደኝነት ደረጃውን ይዛ እየቀጠለች ነው። ምንድነው ዋና ዓላማው? እንግዲህ በአንተርፕረነርሺፕ ኢኮሲስተም ውስጥ ያሉ አካላትን ራሶቹ አንተርፕረነሮችንም የማበረታታት ልዩ ስራ እየሰሩ ያሉትን ተቋም ሊሆን ይችላል፣ አንተርፕረነሩ ሊሆን ይችላል። በተለያየ ሴክተር ያሉትን ስራ ሰለብሬት የምናደርግበት ትልቅ ፕሮግራም ነው ማለት ነው። ፕሮግራሙ ሲከበር እንግዲህ የሰለብሬሽን እና የኢቨንት ብቻ ሳይሆን የተለያዩ ሰዎች ስልጠና የሚወስዱበት፣ የንግድ ልማት አገልግሎት ድጋፍ የሚደረጉበት፣ ፖሊሲ ዲስከሽኖች የሚደረጉበት፣ ፓናል ዲስከሽኖች የሚደረጉበት፣
ዛሬ ደግሞ እንዳየኸው ለየት ያለ ዲቤቶች የሚደረጉበት ነው። በዚህ የዓለም የኢንተርፕረነርሺፕ ሳምንት በርካታ እውነቶች የተስተናገዱ ሲሆን ከነዚህ እውነቶች መካከልም የእንካሰላንቲያ ሙግት አንደኛው ነበር። የእንካሰላንቲያ ሙግት በዚህ ዝግጅቱ በማደግ ላይ ባለው የስራ ፈጠራና የስራ ፈጣሪዎች ስነ ምህዳር ውስጥ ካፒታል አስፈላጊ ሙከራዎችን ያፋጥናል ወይም የሽያጭ ገቢ ለዘላቂ ጅምር አስፈላጊ ነው በሚል በሁለት ጎራ ከፍሎ የተለያዩ ባለሙያዎችን አሳትፎ አማክቷል። የተለያዩ ሐሳቦችም በዝግጅቱ ላይ ተነስተዋል። እንዲህ ያሉ ዝግጅቶች የሚሰጡት ጠቀሜታ እንዴት ያለ ነው ስንል አዘጋጆቹን ጠይቀናል። ጠቀሜታው ምንድነው? አሁን ብዙ ጊዜ ሁላችንም የየራሳችን አሁን ኢኮሲስተሙ ላይ ፕሌየሮቹ የየራሳቸው ሀሳብ አላቸው። ለምሳሌ የግራንቶችን እንደዚህ አይነት ፕሮግራሞች ኢንኩቤሽን ፕሮግራም ራን የሚያደርጉት የራሳቸው ፊሎሶፊና ሀሳብ አላቸው። ከዛ ደግሞ ኢንቨስትመንትና ሴልስ ነው ደግሞ ተብሎም ደግሞ የነበረ ዲስከሽን ነበረና እንደዚህ ይሄኛው እንደዚህ አይነት ኢቨንቶች መኖሩ አንደኛ አፕሮቻችንስ እንዴት እናስተካክል የሚለው ኢንኩቤሽን ፕሮግራሞች ራን የሚያደርጉትም ግራንትንም እንደዛ የሚያደርጉት ኦር ኤኒቲንግ አፕሮቻችንን እንዴት ልናስተካክለው እንችላለን። ከዛኛው ሳይድ ደግሞ ያሉትን አርጊመንቶች ኦፕንሊ መተን ከሰማናቸው በኋላ ዋናው ሀሳቡ ምንድነው የተሻለ ለስታርታፖች ሱተብል የሆነና አመቺ የሆነ ኢኮሲስተም ኖሮ እነሱ በሚያደርጉት የነሱ ሳክሰስ የሌሎቻችን የማህበረሰቡ ሳክሰስ ነው። ቢኮዝ ስታርታፕ ስንል ያዩትን ፕሮብለም ሶልቭ ለማድረግ ነው የሚሰሩት ነገርና ሞር እነሱን ሰፖርት ካደረግናቸው ፕሮብለሞቻችን ሶልቭ የተደረጉልን ይሄዳሉ ማለት ሶሳይታል ፕሮብለሞች። እሱን ደግሞ ክሬት ለማድረግ የተለያዩ ሜቶዶች አሉ። ግን ሜቶዶቻችን እንዴት እናሻሽል የሚለውን ነገር አንድ ሳይድ ይዘን ብቻ ሳይሆን ከሌሎችም ሳይድ ያሉትን ሀሳቦችን እየሰማን ማሻሻል እንችላለን የሚለው ነው። ይህን መሰሉ ዝግጅት ቀጣይነት እንደሚኖረውም አዘጋጆቹ አስታውቀዋል። ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ላለፉት ዓመታት በአሜሪካው ክለብ ላውደን ዩናይትድ እየተጫወተ የቆየው ኢትዮጵያዊ አማካይ ሱራፌል ዳኛቸው ከክለቡ ጋር መለያየቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። አፍሪካን ሬኔሳንስ ቴሌቪዥን፣ ግሎባል ፒስ ባንክ እና ሐዋሳ ዩኒቨርሲቲ በጋራ ለመስራት የሚያስችላቸውን የሶስትዮሽ ስምምነት ተፈራረሙ። ይሄው የሶስትዮሽ ስምምነትም በተቋማቱ አማካኝነት በአገራዊ አንድነት፣ ሰላምና ተያያዥ ጉዳዮች ላይ ያተኮሩ ይዘቶችን ለተመልካቾች እንዲደርሱ የሚያስችል መሆኑ ተገልጿል። ጌታሁን አበበ ተጨማሪ ያለው። አፍሪካን ሬኔሳንስ ቴሌቪዥን፣ ግሎባል ፒስ ባንክና ሐዋሳ ዩኒቨርሲቲ በጋራ ለመስራት የሚያስችላቸውን የሶስትዮሽ ስምምነት ተፈራረሙ። መነሻውን ከኢትዮጵያ አድርጎ አገራዊ ጉዳዮችን በማጉላት አፍሪካዊ የሚዲያ ተቋም ለመሆን አልሞ የተቋቋመው አርትስ ቴሌቪዥን ጉርብትናን እናስቀድም በሚል መርህ ትውልድ ላይ በጋራ እንስራ እንዲሁም ሰላምን ለማምጣት ወዳጅነቶችን በስፋት እንገንባ ብሎ ከተነሳው ግሎባል ፒስ ባንክና በጥናትና ምርምር ዘርፍ በርካታ ስራዎችን ያከናወነው እንዲሁም በርካታ ብቁ ባለሙያዎችን ካፈራው ከሐዋሳ ዩኒቨርሲቲ ጋር በጋራ በመሆን በአገራዊ ጥቅማቸው የጎላ ስራዎችን ለማከናወን የሚያስችል የሶስትዮሽ ስምምነት ተፈራርመዋል። ይህ የሶስትዮሽ የአጋርነት ስምምነት ሶስቱ ተቋማት በምርምርና ስልጠና፣ በሰላም ግንባታ፣ በሚዲያ ስራና ሁነት ዝግጅቶች እንዲሁም በሌሎች ተጓዳኝ ተግባራት ላይ በጋራ እንዲሰሩ የሚያስችል መሆኑ ተገልጿል። አፍሪካን ሬኔሳንስ ቴሌቪዥን የአፍሪካ ልሳን ለመሆን አስቦ ከተመሰረተ ጀምሮ በርካታ ሀገር በቀል ትምህርቶችና አዳዲስ የፕሮግራም ይዘቶችን እንዲሁም ፕሮጀክቶች ላይ እየሰራ የሚገኝ ተቋም ሲሆን እነዚህን መርሃ ግብሮችን ዘመኑ በሚፈልገው የቴክኖሎጂ ግብዓቶች ተመልካች ዘንድ ለማድረስ እየጣረ ሲሆን ይህን እውን ለማድረግ እንዲያግዘው ከተለያዩ አጋር ድርጅቶች ጋር የስምምነት ውል እየፈጸመ ይገኛል። የዚሁ ተከታታይ ትብብር ቀጣይ የሆነው ይኸው የፊርማ ስነ ስርዓት በተከናወነበት መድረክ ላይ የሶስቱም ተቋማት መሪዎችና ተወካዮች ተገኝተዋል። የአፍሪካን ሬኔሳንስ ቴሌቪዥን ዋና ስራ አስፈጻሚ አቶ ዳንኤል በላይነህ ከሁለቱ ተቋማት ጋር ከዚህ ቀደም መደበኛ ባልሆነ መልኩ ሲሰሩ መቆየታቸውን ገልጸው ይህ ስምምነት ከዚህ ቀደም የተሰሩ ስራዎችን ይበልጥ እንደሚያሳድግ ጠቁመዋል። ተከታታይ ግንኙነቶች ከሐዋሳ ዩኒቨርሲቲ ጋር ስናደርግ ቆይተናል እና የአፍሪካን ሬኔሳንስ ቴሌቪዥን አሁን ራፋቱኤል የቺፍ ኦፐሬሽንስ ኦፊሰር ነው። እሱ እንደነገራችሁ ከብዙ ዩኒቨርሲቲዎች ጋር በጣም ጥሩ እንሰራለን። ባህር ዳር ዩኒቨርሲቲና ዩኒቨርሲቲ ኦፍ ዱባይ፣ ቀጥሎ አሁን ሐዋሳ ዩኒቨርሲቲ ነው። ግሎባል ፒስ ባንክ አቶ አርጋ የላለ እዚህ በጣም ኢምፕሬሲቭ የሆነ የሶሻል ማህበራዊ ኃላፊነትን የሚወጣ ሃርመኒና ኮሚኒቲ ቶለራንስን የሚያስተምር
የሚያስገርም አይነት እንቅስቃሴ በደቡብ ኢትዮጵያ ያደርጋል። በዚህ በግሎባል ፒስ ባንክ በኩል ራሱ የተሻለ ይነግራቸዋል። ግን ቅድሚያ ለጎረቤት የሚል ማንትራና ፊሎሶፊ ይዘው ነው የሚንቀሳቀሱት። በጣም በቅርበት ከዩኒቨርሲቲ ጋር ይሰራል። አሁን ደግሞ ሶስታችን ስለሆነ የምንስማማው የግሎባል ፒስ ባንክንም ስራዎች የዩኒቨርሲቲውንም የጆርናሊዝም ኤንድ ኮሚኒኬሽን ዲፓርትመንት የሚያገናኝንን ነገር ሁሉ በጣም ከፍ ባለ መንገድ እናንቀሳቀሳለን ብለን ለዛ መነሻ ነው የሚሆነው። ብዙ ዶክመንተሪስን አብረን እናስባለን። የሰላም ማጣት ያልጎዳው ሰው የለም ያሉት የግሎባል ፒስ ባንክ መስራችና ዋና ስራ አስፈጻሚ አቶ አርጋው አየለ ተቋማቸው ሰላምን ለማጽናት በርካታ ስራዎችን ላለፉት 18 ዓመታት ሲሰራ መቆየቱን በመጠቆም ስምምነቱን አስመልክቶ ባስተላለፉት መልእክት የሶስትዮሽ ትብብሩ ለቀጣይ ስራዎች መነሳሻ ይሆናልን ብለዋል። የዛሬው ቀን ትልቅ ስቴፕ ነው ብዬ ነው ማስበው። ለኛ አቤኔዘር ላለፉት 18 ዓመታት ብቻውን ሲሰራ ነው የቆየው። በዚህ ዘርፍ ላይ ብዙ ስራዎችን ሰርተናል። ህጻናት ላይ፣ የተፈናቀሉት ላይ ትምህርት ቤት የሚገባ በጎጂ ልማዳዊ ድርጊት የሚገፉትን ሁሉም አይነት ችግሮችን ስንደግፍ ስንረዳ ቆይተናል እና በዚህ ሂደት ውስጥ ብዙ ነገሮችን ያየነው ያጠነነው ችግሮቻችን መነሻው ጸብ ነው፣ ሰላም ማጣት ነው ብለን ነው የምናስበው። ይሄ እስከሆነ ድረስ ችግሩን ከዛ ካላቆምን የተጣለውን ብቻ እያነሳን የተፈናቀለውን ብቻ እየመለስን የቆሰለውን ብቻ እያከምን አገራችንን ወደ ፈለገችበት ደረጃ ማድረስ አንችልም ብለን እናስባለን። ሶስታችን ተቋማት አርቲስት ቲቪና ሀዋሳ ዩኒቨርሲቲ ጋር በመተባበር ለህብረተሰባችን ብናደርስ ሰላም እናመጣለን ብለን እናስባለን። ለዚህ ስለተባበራችሁ ከኛ ጋር ስለተገኛችሁ እጅግ አድርገን እናመሰግናለን። አመሰግናለሁ። በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነ ሰብ ኮሌጅን ወክለው የተገኙት የኮሌጁ የምርምርና ቴክኖሎጂ ሽግግር ተባባሪ ዲን ዶክተር ቢኒያም ወረዳ እንዳሉት ለዚህ አይነት የሶስትዮሽ ስምምነት በተለይ ደግሞ ለዩኒቨርሲቲው ጠቃሚ እንደሆነና ዩኒቨርሲቲው ዋና ዓላማው ከመማር ማስተማሩ ባለፈ በምርምር ዘርፉም ከሚዲያዎች እንዲሁም ከኢንዱስትሪዎች ጋር በጋራ መስራት መሆኑን ገልጸዋል። ዩኒቨርሲቲያችን ዋና ዓላማው መማር ማስተማር ምርምርና ኮሚኒቲ ሰርቪስ እንደመሆኑ መጠን ከኢንዱስትሪው ጋር ተቆራኝቶ በተለይ አቶ አርጋው እንዳነሳው ይሄ የሰላም ግንባታ ላይ በጣም ከፍተኛ ክፍተቶች አሉና ከፍተኛ ትምህርት ተቋማት እንደ ሐዋሳ ዩኒቨርሲቲ አንጋፋ ተቋማት ከነዚህ ድርጅቶች ጋር በመሆን ከአርት ቲቪ ጋር አንጋፋ ሚዲያ ከነሱ ጋር በመሆን በምርምርም በስርጸትም እንዲሁም ደግሞ ከፐብሊኩ ጋር በመገናኘት እንደዚህ አይነት ስራዎችን የማስረጽ ስራ መስራት ከፍተኛ ጠቀሜታ አለው ብዬ አምናለሁ። ሐዋሳ ዩኒቨርሲቲ ከቀደምት ዩኒቨርሲቲዎች መካከል በመጀመሪያዎቹ ተርታ የሚገኝ ሲሆን በመማር ማስተማር፣ በጥናትና ምርምር እንዲሁም በቴክኖሎጂ ሽግግርና በማህበረሰብ አገልግሎት አመርቂ ውጤት እያስመዘገበ የሚገኝ አንጋፋ ዩኒቨርሲቲ መሆኑም ይነገራል። ላለፉት በርካታ ዓመታት በርካታ ምሁራኖቹን ያፈራውና ለማህበረሰቡ በልዩ ልዩ ዘርፎች ከፍተኛ አስተዋጽኦ በማበርከት ትውልድን በእውቀት እያነጸ የቆየው ሐዋሳ ዩኒቨርሲቲ ለሁለንተናዊ እድገት በተለይ ደግሞ ሰላም ወሳኝ ሚና እንዳለው በማመን ዩኒቨርሲቲው ማህበረሰብ መቀራረብ ላይ ትኩረት አድርጎ እንደሚሰራም በመድረኩ ተገልጿል። ከዚህ ጋር በተያያዘ በአፍሪካን ሬኔሳንስ ቴሌቪዥን የኦፕሬሽን ዋና ስራ አስፈጻሚ የሆኑት ራፋቱኤል ወርቁ በሶስትዮሽ የጋራ ስምምነቱ ላይ ተቋማቸው ከመሰል ሀገር አቀፍና ዓለም አቀፍ የከፍተኛ ትምህርት ተቋማት ጋር በስፋት እየሰራ መገኘቱን ገልጸው የትምህርት ተቋማቶች ሚዲያ ቢሆኑ አፍሪካን ሬኔሳንስ ቴሌቪዥንን ይመስሉ ነበር ሲሉ ተናግረዋል። ትምህርት ተቋማቶች ሚዲያ ቢሆኑ ማንን ይሆናሉ ቢባል አርትስ ቴሌቪዥን ይሆናሉ ነው ሊባል የሚችለው። በቅርቡ ከዱባይ ዩኒቨርሲቲ ከዩኒቨርሲቲ ኦፍ ዱባይ ጋር የስምምነት ውል ፈጽመን የተለያዩ ዓለም አቀፍ ስራዎችን ስንሰራ ነበረ። እንዲሁም ደግሞ ከባህር ዳር ዩኒቨርሲቲ ከ3 ፋክልቲዎች ጋር ልክ እንደዚሁ የስምምነት ውል በመፈጸም የተለያዩ ስራዎችን ለመስራት እየሞከርን ነበረ። የትምህርት ተቋማት ያው የጥናት ተቋማት እንደመሆናቸው መጠን ያጠኗቸው ጥናቶች ለህዝብ መድረስ አለባቸው ብለን እናምናለን። እንደ ሚዲያ ተቋም ደግሞ ትልቁ ኃላፊነታችን እሱ ነው ብለን እናምናለን እና እንደ ሚዲያ የመዝናኛ አማራጭ ብቻ ሳይሆን የትምህርት አማራጭ፣ የመረጃ አማራጭ መሆን ስለሚገባን እሱን እያደረግን እንገኛለን። የዛሬውም የስምምነት ዝግጅት ይህንኑ ለማረጋገጥ ነው። አፍሪካን ሬኔሳንስ ቴሌቪዥን ከዚህ በፊት ከሐዋሳ ዩኒቨርሲቲ በተጨማሪ ከባህር ዳር ዩኒቨርሲቲ እንዲሁም በዱባይ ከሚገኝ ዩኒቨርሲቲ ጋር በጋራ በመሆን እየሰራ እንደሚገኝ ይታወቃል። ብሪቲሽ ካውንስል ስለ ጥልቅ ማዳመጥ ስልጠና መስጠቱ ተገለጸ።
በኢትዮጵያ የብሪቲሽ ካውንስል ለወጣቶች በተለያዩ ጊዜያት ስልጠናዎችን የሚሰጥ ሲሆን ባለፉት ቀናት ስለ ጥልቅ ማዳመጥ ወይም ዲፕ ሊስኒንግ ለተመራረጡ ወጣቶችና መሪዎች ስልጠና መስጠቱ ተገልጿል። ይሄው ስልጠና የወጣቶችን ግንኙነትና ግንዛቤ ለማሳደግ ታስቦ የተሰጠ እንደሆነ የተገለጸ ሲሆን ስልጠናውም በለንደን ኪንግ ኮሌጅ ውስጥ ተመራማሪ የሆኑት ኤሚሊ ካሪኤል መስጠታቸው ተመላክቷል። ተመራማሪዋ በስልጠናው ዕለት መክፈቻ ለአፍሪካን ሬኔሳንስ ቴሌቪዥን በሰጡት ቃለ ምልልስ ስልጠናው በኢትዮጵያ ውስጥ የማህበረሰብ ግንዛቤ ለውጥን ለማምጣት ዓላማ ይዞ መነሳቱን ተናግረው በመደማመጥን ባህሉ ያደረገ ህብረተሰብ በኢትዮጵያ ውስጥ ተፈጥሮ ማየት ከስልጠናው ዓላማዎች ዋነኛ መሆኑን ገልጸዋል። ጥልቅ ማዳመጥ በኢትዮጵያ ሰላምን፣ ማህበራዊ ትስስርና የወጣቶች ተሳትፎን ለማረጋገጥ አይነተኛ ሚና እንደሚኖረው ለአፍሪካን ሬኔሳንስ ቴሌቪዥን የነገሩት የብሪቲሽ ካውንስል የፕሮግራም ዋና ዳይሬክተር መጽናናት ሳህለ መሰል ስልጠናዎች መሰጠታቸው የማህበረሰቡን ግንዛቤ እንደሚለውጠው ገልጸዋል። አሁን በኢትዮጵያ ያሉት ግጭቶች በአብዛኛው ባለመደማመጥ የሚፈጠሩ መሆናቸውንም አክለው ተናግረዋል። በታዋቂዋ ተመራማሪ ኤሚሊ ካሪኤል የተሰጠው ስልጠና የወጣት መሪዎች በማህበረሰባቸው ውስጥ ያለው ልዩነት በንግግር ለመፍታትና ማህበራዊ ትስስርን ለማጠናከር ተግባራዊ ክህሎትን የሚሰጥ ስልጠና መሆኑን ተገልጿል። አባይ ባንክ ከጀርመኑ ዓለም አቀፍ የልማት ትብብር ድርጅት ጋር የመግባቢያ ስምምነት ተፈራረመ። ባንኩ ከጀርመኑ ዓለም አቀፍ የልማት ትብብር ድርጅት ጋር የፈጸመው ስምምነት በኢትዮጵያ የሚደረገውን የኢኮኖሚያዊና ማህበራዊ እድገት ለማገዝ ከሚተገብራቸው በርካታ ስትራቴጂያዊ ትኩረቶች ውስጥ አንዱ እንደሆነ ተገልጿል። ይህ የትብብር ማዕቀፍ በማደግ ላይ የሚገኙ ሀገራትን የኢኮኖሚ ዘርፎች በተለይም የፋይናንስ ተደራሽነትና አካታችነት ላይ ትኩረት የሚያደርጉ የፋይናንስ ተቋማትን በዘላቂነት በመደገፍ በአገራዊ እድገት ማረጋገጫ ቁልፍ ሴክተሮች ላይ ስትራቴጂካዊ አጋርነትን መፍጠር መሆኑን ባንኩ አስታውቋል። በተጨማሪም አባይ ባንክ ከመደበኛው የፋይናንስና ፋይናንስ ነክ ያልሆኑ አገልግሎቶቹ ጋር በማጣመር ለደንበኞቹና ሰራተኞቹ ደህንነት፣ ከአየር ንብረት ለውጥ ጋር ተያይዘው የሚመጡ ከባቢያዊና ኢኮኖሚያዊ ቀውሶችን መቀነስ የሚያስችሉ ስትራቴጂያዊ ስልቶችን በመንደፍ ዓለም አቀፍ የትብብር ማዕቀፍ በመዘርጋት በትኩረት እየተገበረ ነው ተብሏል። ይህ ተግባሩ በተሻለ ለመፈጸም አጋዥ የትብብር ማዕቀፎችንም በሌሎች ዘርፎች እንደሚሰራ ነው ባንኩ ያስታወቀው። ክቡራን ተመልካቾቻችን አሁን በአምስተኛው ዙር የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ የሰሜን ለንደኑ አርሰናል ባየር ሙኒክን ማሸነፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሪኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኢትዮጵያ ኬንያን በማሸነፍ ምድቡን በበላይነት አጠናቀቀች። ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ዞን ውድድር የምድቡ የመጨረሻ ጨዋታ ኢትዮጵያ ኬንያን 1-0 በማሸነፍ ከምድቡ በአንደኝነት ወደ ቀጣይ ዙር አልፋለች። በአበበ ቢቂላ ስቴዲየም በተደረገው ጨዋታ በዚህ ውድድር ላይ ድንቅ ብቃቱን እያሳየ የሚገኘው ዳዊት ካሳው ብቸኛውን የማሸነፊያ ግብ ሲያስቆጥር በአራቱም የምድብ ጨዋታዎች ላይ ግብ ያስቆጠረው ተጫዋቹ በውድድሩ 7ኛ ግቡንም ከመረብ አሳርፏል። ምድብ 1 ላይ የነበሩት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ምድቡን በ10 ነጥብ በበላይነት አጠናቀዋል። የኢትዮጵያ ወጣት ቡድን በአፍሪካ ዋንጫ ለመሳተፍ በትንሹ እስከ 3ኛ ደረጃን ይዞ ማጠናቀቅ ይጠበቅበታል። በሲቢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡናና ፋሲል ከነማ ድል ሲቀናቸው ቅዱስ ጊዮርጊስ ተከታታይ ሽንፈት አስተናገደ። በ7ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም መቻልና ሲዳማ ቡና ያደረጉት ጨዋታ በሲዳማ ቡና 2-1 አሸናፊነት ተጠናቋል። ኮሊን ኮፊ ለመቻል ገና በአንደኛው ደቂቃ አስቆጥሮ መቻልን ቀዳሚ ቢያደርግም ያሬድ ባዬ በፍጹም ቅጣት ምትና በጨዋታ ከመረብ ያሳረፋቸው 2 ግቦች ሲዳማ ቡናን አሸናፊ አድርገዋል። ሲዳማ ቡና ከፍተኛ ብልጫ በተወሰደበት ጨዋታ በመጨረሻ ደቂቃ ግብ በማሸነፍ ነጥቡን ወደ 16 ከፍ አድርጎ መሪነቱን አጠናክሯል። በውድድር ዓመቱ ለመጀመሪያ ጊዜ የተሸነፈው መቻል ከ7 ጨዋታ 12 ነጥብ ሰብስቧል። በሌላ የአዲስ አበባ ስቴዲየም ጨዋታ ፋሲል ከነማ ሐዋሳ ከተማን በማሸነፍ ደረጃውን ወደ 2ኛ ከፍ ማድረግ ችሏል። በአሰልጣኝ ዮሐንስ ሳሌ የተመሩ ጥሩ ጉዞ እያደረጉ የሚገኙት ፋሲል ከነማዎች ሐዋሳ ከተማን 1-0 ማሸነፍ ችለዋል። ቃል ኪዳን ዘላለም ብቸኛዋን ግብ አስገኝቷል። በጨዋታው የፋሲሉ የመስመር አጥቂ ናትናኤል ገብረ ጊዮርጊስ እግሩ ላይ ጉዳት አስተናግዶ ወደ ሆስፒታል አቅንቷል። ባደረጋቸው 7 ጨዋታዎች ምንም ሽንፈት ያልገጠመው ፋሲል ከነማ በ7 ጨዋታዎች ያስተናገደው የግብ መጠን 1 ብቻ ሲሆን ነጥቡንም 15 በማድረስ ወደ 2ኛ ደረጃ ከፍ ብሏል። ውድድሩ በሐዋሳ ዩኒቨርሲቲ ሜዳም የተደረገ ሲሆን ቅዱስ ጊዮርጊስ ተከታታይ ሽንፈትን ሲያስተናግድ ኢትዮጵያ ቡና ወደ አሸናፊነት ተመልሷል። በ7ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን ገጥሞ 1-0 ተሸንፏል። ሐሰን ሁሴን የጨዋታውን ብቸኛ ግብ ለኢትዮ ኤሌክትሪክ
በስሙ አስመዝግቧል። በስድስተኛ ሳምንት በባህር ዳር ተሸንፎ የነበረው ኢትዮ ኤሌክትሪክ በትላንትናው ድል ታግዞ ነጥቡን ወደ 14 ከፍ በማድረግ ደረጃውን አሻሽሏል። በተመሳሳይ በስድስተኛ ሳምንት በሀዲያ ሆሳዕና የተሸነፈው ቅዱስ ጊዮርጊስ ባለበት 12 ነጥብ ላይ ተቀምጦ ደረጃውን ወደ ስድስተኛው ወርዶታል። ትላንት የመጨረሻ በነበረው ጨዋታ ኢትዮጵያ ቡና ሸገር ከተማን በመርታት ወደ ድል ተመልሰዋል። ኢትዮጵያ ቡና በሐዋሳ ዩኒቨርሲቲ ስቴዲየም የተደረገውን ጨዋታ 2-1 ሲያሸንፍ ራምኬል ጀምስ በጨዋታ አቡበከር አዳሙ በፍጹም ቅጣት ምት ግቦቹን አስቆጥረዋል። ጀቤሳ መኤሳ ባስቆጠረው ግብ ሲመራ የነበረው ሸገር ከተማ ውጤቱን ማስጠበቅ ሳይችል ቀርቶ ሽንፈት ለመቅመስ ተገዷል። በሸገር ከተማ በኩል ተከላካዩ ፍቅሩ አለማየሁ በ57ኛው ደቂቃ ላይ በሁለት ቢጫ ካርድ ከሜዳ ወጥቷል። በስድስተኛ ሳምንት በኢትዮጵያ መድን ከደረሰበት ሽንፈት ያገገመው ኢትዮጵያ ቡና ነጥቡን ወደ 7 ከፍ አድርጓል። አንድ ቀሪ ጨዋታ ያለው ሸገር ከተማ ከ6 ጨዋታዎች 8 ነጥብ ማግኘት ሲችል በደረጃ ሰንጠረዡ 12ኛ ደረጃ ላይ ተቀምጧል። ትላንት ድል የቀናው ሲዳማ ቡና በ16 ነጥቦች ሊጉን እየመራው ሲገኝ በዮሐንስ ሳሌ የተመራ እስካሁን በሊጉ ያልተሸነፈው ብቸኛ ቡድን ፋሲል ከነማ ነጥቡን 15 በማድረስ በሊጉ 2ኛ ደረጃ ላይ መቀመጥ ችሏል። ኢትዮጵያዊው አማካይና የአሜሪካው ክለብ መለያየታቸው ተገለጸ። ከ2016 ዓ.ም የካቲት ወር ጀምሮ ላለፉት 1 ዓመት ከ9 ወር መቀመጫውን በሊዝበርግ ቨርጂኒያ ባደረገው ሎንዶን ዩናይትድ በመጫወት ላይ የቆየው ኢትዮጵያዊው አማካይ ሱራፌል ዳኛቸው ከአሜሪካው ክለቡ ጋር መለያየቱን ክለቡ አስታውቋል። ክለቡ በአዲሱ የውድድር ዓመት የሚካፈሉትን የቡድኑን አባላት ይፋ ባደረገበት ዜና ሱራፌል ዳኛቸውን ጨምሮ ከ12 ተጫዋቾች ጋር መለያየቱን ይፋ አድርጓል። በኢትዮጵያ ውስጥ ምርጥ አቋሙ ማሳየት ችሎ የነበረው አማካዩ ከፋሲል ከነማ ጋር ድንቅ ዓመት ካሳለፈ በኋላ ወደ አሜሪካው ክለብ ቢያመራም በተለያዩ ምክንያቶች በቂ ግልጋሎት መስጠት አልቻለም። በቂ መጫወት እድሎችን በተለያዩ ምክንያቶች ማግኘት ያልቻለው ሱራፌል ዳኛቸው ከአሜሪካው ክለቡ ጋር መለያየቱን ክለቡ ይፋ አድርጓል። መነሻውን በመርቲ ከምትገኝ ትንሽ መንደር ካደረገ በኋላ የእግር ኳስ ሕይወቱን በአዳማ ከተማ በመምራት ከብዙሃኑ ጋር መታወቅ የቻለው የአማካይ ስፍራ ተጫዋቹ ሱራፌል ዳኛቸው ከፋሲል ከነማ ጋር ከተለያየ በኋላ ወደ አሜሪካ አምርቶ ኢትዮጵያዊ ጆማ ሞካቻ በቦርድ አባልነት በሚመሩት በአሜሪካዊ ታችኛው ሊግ እርከን UCL ላይ በሚሳተፈው ሎንዶን ዩናይትድ ውስጥ ቢያሳልፍም ክለቡ በጋራ ስምምነት መለያየትን መርጦ ሱራፌልን ጨምሮ ከ12 ተጫዋቾች ጋር መለያየቱን ይፋ አድርጓል። በጉዳትና ሌሎች ምክንያቶች በቂ ግልጋሎትን ለአሜሪካው ክለቡ መስጠት ያልቻለው አማካዩ ቀጣዩ መዳረሻው የሀገር ውስጥ ክለብ አሊያም ደግሞ አዲሱ የአሰልጣኙ ውበቱ አባተ የላይቤሪያው ሊቨር ክለብ ሊሆን እንደሚችል ይጠበቃል። ተጠባቂው የአውሮፓ ሻምፒየንስ ሊግ ጨዋታ ምሽት ላይ ሲደረግ አርሴናል ድል ሲቀናው ሊቨርፑል በሜዳው ሽንፈት አስተናግዷል። የአምስተኛ ዙር የአውሮፓ ሻምፒየንስ ሊግ የሁለተኛ ቀን መርሃ ግብር ምሽት ላይ ሲደረግ በኤሚሬትስ ስታዲየም የተደረገው ተጠባቂው መርሃ ግብር በአርሴናል አሸናፊነት 3-1 ተጠናቋል። በሜዳው ኤሚሬትስ ስታዲየም የተጫወተው አርሴናል ዩሪያን ቲምበር፣ ኖኖ ማዱኬ እና ጋብሪኤል ማርቲኔሊ ባስቆጠራቸው 3 ግቦች ወሳኝ ድል ማሳካት ችሏል። ባየር ሙኒክ የ17 ዓመቱ አማካይ ሌናር ካርል ከመረብ ባሳረፈው ግብ ወደ ጨዋታው ቢመለስም በሁለተኛው አጋማሽ በተቆጠሩበት ግቦች ለመድፈኞቹ እጅ ለመስጠት ተገደዋል። አርሴናል በቻምፒየንስ ሊጉ ያደረጋቸውን 5ቱንም ጨዋታዎች በማሸነፍ የደረጃ ሰንጠረዡ አናት ላይ ተቀምጧል። በውድድር ዓመቱ ምንም ሽንፈት ሳያስተናግድ የመጣው ባየር ሙኒክ የመጀመሪያ ሽንፈቱን በሰሜን ለንደኑ ቡድን አርሴናል አስተናግዷል። በሌሎች ጨዋታዎች የውጤት ቀውስ ውስጥ የሚገኘው ሊቨርፑል PSV አይንዶቨን አስደንጋጭ ሽንፈት ገጥሞታል። የሜርሴዱ ክለብ በገዛ ሜዳውና ደጋፊው ፊት አንፊልድ ሮድ ስቴዲየም 4-1 ተረቷል። በሊጉ በኖቲንጋም ፎረስት የ3-0 አስደንጋጭ ሽንፈት የደረሰበት ሊቨርፑል በቻምፒየንስ ሊጉ ያገግማል ተብሎ ቢጠበቅም ተከታታይ ሽንፈት አስተናግዶ አጣብቂኝ ውስጥ ገብቷል። የክለቡን የቁልቁለት ጉዞ አስመልክቶ በነገው ዕለት አስቸኳይ ስብሰባ የሚደረግ ሲሆን አሰልጣኝ አርኔ ስሎት ወይ የመጨረሻ ማስጠንቀቂያ ካልሆነም ደግሞ ስምንብት ሊጠብቀው ይችላል ተብሎ ተገምቷል። በሌላ መርሃ ግብር የ15 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊው ሪያል ማድሪድ ከሜዳው ውጪ ኦሎምፒያኮስን 4-3 አሸንፏል። ኪሊያን ምባፔ 4ቱንም ግቦች ለሪያል ማድሪድ ከመረብ አሳርፏል። ኪሊያን ምባፔ ገና በ5ኛው ዙር የአውሮፓ ሻምፒየንስ ሊግ ያስቆጠራቸውን የግብ መጠኖች ወደ 9 በማድረስ አስደናቂ የውድድር ዓመት እያሳለፈ ይገኛል። በሌሎች የምሽት ጨዋታዎች ፖርቹጋላዊ ተጫዋች ሃትሪክ በሰራበት ጨዋታ PSG ቶተንሃም ስፐርስን አስተናግዶ 5-3 ሳያሸንፍ በሳምንቱ መጨረሻ በመድፈኞቹ ሽንፈት ያስተናገዱት ዶሮቹ ተከታታይ ሽንፈት ለማስተናገድ ተገደዋል። ስፖርቲንግ ሊዝበን ክለብ ብሩዥን እንዲሁም አትላንታ ፍራንክፈርትን በተመሳሳይ 3-0 አሸንፏል። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ኢንተር ሚላንን 2-1 አሸንፏል።
ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።